እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው። እባክህን አብሽ ተረዳኝ። ዛሬ ቪዲዮአችን በጣም ለየት ያለና የሩታንና የአብርሃም ታሪክ ከነ እህቱ ይዤ ቀርቤያለሁ። በማድረግ እንዳይረሱ ሰብስክራይብ አድርገው ቤተሰብ ይሁን ደግሞ ላይክ ሼር በማድረግ ሌሎች እንዲደርስ አድርጉ ዘንድ እጠይቃለሁ። አለ አይደል እንደ ጓደኛ ሆነን የምናሳልፈው ነገሮች የኔ ቀልብ ነበር የገዛው። ታላቃችን ሲስተር እና ሩታ ከአዲስ አበባ እየመጡ ነው ወደ ቡታጀራ እና ቤተሰቦች ዛሬ ቪዲዮውን ቀርጬ ምለቅላችሁ እኔ ነኝ እና አብርሽም አላወቀም። ሰላም ጤና ይስጥልን። እንግዲህ ውድ ተመልካቾቻችን የዛሬ ቪዲዮአችን በጣም ለየት ያለና የሩታንና የአብርሃም ታሪክ ከነ እህቱ ይዤ ቀርቤያለሁ እና በጣም የሚገርም ደስ የሚል ነው። እንደው በቃ በዚህ ቪዲዮ ላይ የምታዩት በጣም ብዙ ነገርና አስገራሚ ነገሮች አሉ። ስለዚህ ይህን ቪዲዮ ለማየት እንግዲህ ቤቱን ሰብስክራይብ ማድረግ እንዳይረሱ። ሰብስክራይብ አድርገው ቤተሰብ ይሁን ደግሞ ላይክ ሼር በማድረግ ሌሎች እንዲደርስ አድርጉ ዘንድ እጠይቃለሁ። ስለዚህ የዛሬ ቪዲዮ እንግዲህ ዛሬ የተለቀቀ አይደለም፣ ከዚህ በፊት የተለቀቀ በጣም ግን የሚገርም በጣም ለኔ በጣም ስለገረመኝና በጣም በቃ ለተመልካቾች ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ደህና ናችሁ? ሰላም ናችሁ? ሰላም ጫቶችማ ከቤት ለዛ ነው ማናይሽ ያላየናት ነገሩ ያላየሃት እኔ አይ እንደዚህ ነው ታጀራ በርግጥ የናን የሚያስጠላከት ማለት ነው። ሁሉ ጊዜ የምትመጭባት ደህና ናቸው ነው የመጣሁት። ስለዚህ ሩታ ትላንትና አብርሃም ትላንትና በሚል ያው ያሉትን ነገሮች እኔ ብቻ ለራሴ ያው በጣም የሆነ ብዙ ልዩነቶችን ያየሁበትና በጣም የገረመኝ ደስ ያለኝ ቪዲዮ ስለሆነ ነው ከትላንት ዛሬ ለእናንተ ለትዝታ ብዬ ይዤላችሁ የቀረብኩት። ስለዚህ ይህን ቪዲዮ በማየት እንግዲህ የእናንተ ሐሳብ አስተያየት ምንድነው? ከዚህ ቪዲዮ ምን ተመለከታችሁ? አሁን እየተሰራ ካለው ቪዲዮ ምን ተመለከታችሁ የሚለውን በማነጻጸር ሐሳብ አስተያየታችሁን እንድሰጡ እጠይቃለሁኝ። በጣም የሚገርም ቪዲዮ ነው። ቪዲዮን ለእናንተ እንድትመለከቱ ተወኩላችሁ። እኔ በዚህ ላጠናቅ አመሰግናለሁኝ። ቸሪክ ተማም ነገሮች የኔ ቀልብ ነበር የገዛው እና እኔም እኮ ልጅ አይደለም የግድ ስለሆነብኝ ነው። እባክህን አብሽ ተረዳኝ። ይህ ስሜት እኔ እንዲፈጠርብሽ ካደረኩኝ ይዛል እኔ ልክ እንደ እህቴን ያየሁሽ ልክ ኤልዱን በማይበት ነው አንቺንም ያየሁሽ ማለት ነው። ደስ የሚል ቀረቤት አለሽ፣ ደስ የሚል ነገሮች አሉሽ። ታላቅ እህቴን በቀረብኩበት ልክ ነው አንቺንም የቀረብኩሽ ማለት ነው። እንደዚህ አይነት ስሜት ይፈጠርብሻልም ብዬ አስቤም ምንም ገምቼም አላውቅም በዛም በነበርንበት ሰዓት ማለት ነው። እና ይህ ስሜት እኔ ፈጥሬብሽ ከሆነ አሁን ደጋግሜ እነግርሻለሁ ይቅር። ግን ደግሞ በዚህ ሰዓት ምንም አይነት የፍቅር ግንኙነት መግባትም ሆነ ምንም ነገር አልፈልግም። ማንንም ሊያዝንብኝም እንድትቀየምኝም አልፈልግም። ሲጀመር እህቴ የኔን ነገር እያወቀች አንቺ እዚህ ማምጣቷ በራሱ ለኔ በጣም ገርሞኛል እና በጣም ይቅርታ፣ በጣም ይቅርታ። ግን ይህንን ነገር እኔ ልቀበልም አልችልም። ከቻልሽ በእግዚአብሔር ከዚህ በላይ ባታስጨንቅኝና ዛሬ ሆኖ ተመለስ ትችላለሽ። እኔ ሲጀመር እንደዚህ አይነት ስሜት ይኖርሻልም ብዬ አላስፈለቀ እኔ የቀረብኩሽ አንቺን በእህትነት ነው ካለቀ ሌላ ስሜት የለኝም። እንደገና ሌላ ነገር ውስጥም ባታስገድኝም ደስ ይለኛል። ከዚህ በላይ እኔ በቃ ልቀቁኝ በእግዚአብሔር በቃ ነው። ፈልገሽ እንዳላመጣሽው አውቃለሁ፣ ግን በቃ ከዚህ በላይ እንትን ያልፈልገው ኦኬ። ለምንድን ነው የማትረዳኝ ግን?